ስማኝ እኛ እኮ የማንጠጣው ስለማይመጥነን ነው። ዝሙት ማልሰራው እኔ ስለማይመጥነኝ ነው። ቅዱስ ገብቶብኛል። ኃጢአትን ፈርቼው ሳይሆን ንቄው ነው ማላደርገው። አይመጥንህም በሉ፣ ዞር በሉና ዓለማዊነት አይመጥንህም፣ ዘረኝነት አይመጥንህም። ወርዳ አትጫወት፣ ንገሩት። የከበረው ገብቶብሃል። የከበረው ማደሪያ አግኝቷል ወደ ውስጥ። እግዚአብሔር ያዳነን በኢየሱስ ያዳነን ከዳንን በኋላ እንደማንሳሳት ተማምኖብን ነው። አሜን ነው። እግዚአብሔር በኢየሱስ ያዳነን ከዳንን በኋላ አማኝ ከሆንን በኋላ ሁለተኛ እንደማንሳሳት መጥፎ ነገር እንደማናስብ ተማምኖብን ነው እንዴ? ኧረ አይደለም፣ አይደለም። እግዚአብሔር ያዳነን ልጁን ተማምኖ እንጂ እኛን ተማምኖ አይደለም። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ 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 ሲደግምስ ምረቷል። ሶስተኛ ሲያረጋው ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብበው ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ሕይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ስለዚህ ሁሉም አማኞች በስጋ ውስጥ ስንኖር ሳለን በስጋ ድካም ውስጥ እንገኛለን። እውነት ውሸት? ጳውሎስ እንዳልታውቃላችሁ በዚህ በስጋ ውስጥ ስንኖር ይሄ ሰውነት ወይም ይሄ ስጋ ከብዶን እንቃትታለን፣ እየተፈታተነ። ጳውሎስ ሮሜ ምዕራፍ 7 ላይ እንደዚህ አለ፣ በስጋዬ ውስጥ ጥሩ ነገር የለም፣ እኔ መልካሙን ብቻ ማድረግ ነው የምፈልገው። መጾም፣ መጸለይ፣ ቃል መካፈል ምናምን መንገድ ላይ በቃ ሲሄድ ራሻ ሳባጋምና ግን ሳላውቅ ሳልፈልግ ክፉን ነገር መጥፎውን ነገር ሳደርግ አገኛለሁ። እንደዚህ ነገር ገጥሟችሁ ያውቃል? ገጥሞት የማያውቅ አንዱ ሸታም ገጥሟችሁ ያውቃል? ሁለተኛ በቃ እኔ እንዴ እግዚአብሔር አፌን በጥበብ ቁልፍ ቆልፈው እንጂ ሰስኔም ብለህ ወጥተህ ከዛ ጆሮህ ግን ክፉ ይሰማል አይሰማም? አይንህ ክፉ ያያል ያያል። እውነት ውሸት? እንደውም በጌታ ከሆንክ በኋላ ነው ጦርነት የሚበዛው ሲሱ። አንተ ዛሬ ኃጢአት የለካህል ልናገር ወይስ አልናገር? እንደው ሄዶ ቢያወራብኝስ ይሄ ኬስ እያልክ ልታፈር ትችላለህ በኃጢአትህ። ክርስቶስ ግን ያንተን ኃጢአት ይዞ ስላንተ ኃጢአተኛ ሆኖ መስቀል ላይ ሲሰቀል እርቃኑን ሲሰቀል ባንተ ኃጢአት አላፈረም። እሱ ንጹህ ሆኖ ባንተ ኃጢአት ሳያፍር እርቃኑን ከተሰቀለ ወዶ ጥሞ ጣፍጦ በሰራው ኃጢአት ለንስሐ አትፈር። እሱ ባልሰራው በደል እሱ ባልሰራው ኃጢአት ላንተ እርቃኑን ሲሆን አላፈረም። አንተ ወደ ፈቅደ በሰራው ኃጢአት አትፈር። ኃጢአትን ስትሰራው ፈር። ከሰራሁ በኋላ ግን ለመናዘዝ አትፈር ማለት ነው። በሳቱት ኃጢአት በበደሉት በደል ምንም ሸም ሳይሰማቸው ንስሐ አባታቸው ጋር ሄዳሉ። አባ አቤት አመንዝሬያለሁ፣ ዋሽቻለሁ፣ ቀጥፌያለሁ፣ ቅብርጥስ ሰውየው ራሳቸው እኮ ፈተና ላይ ናቸው። ሉክ ይሄዳል፣ አምኖ ይሄዳል። መጽሐፍ ቅዱስ ምን ይላል? ሰዎችን በሰዎች ላይ ካህናት አድርጎ የኦሪቱ ሕግ ነው። በአዲስ ኪዳን የመጣው የተስፋ ቃል ግን ፍጹም የሆነውን ፐርፌክት የሆነውን ልጁን ኢየሱስ ይሾማልና እኛም እንዲህ ያለ ታላቅ ሊቀ ካህናት ይገባናል። አሜን። በሕይወታችሁ ኃጢአትን እምቢ በማለት የሚገጥማችሁ ፈተና እና የሚደርስባችሁ መከራ ምን እንደሆነ ታውቃላችሁ? ወደሚቀጥለው እግዚአብሔር ወዳየላችሁ ራእይ የሚያስፈነጥራችሁ ስፕሪንት ነው። በሕይወትሽ የሚገጥምሽ ያ ፈተና እምቢ የምትይው ፈተና እና በዛ ምክንያት የሚገጥምሽ ችግር ወደም እግዚአብሔር ወዳየልሽ ክብር ያፈናጥርሻል። አንድ በጌታ የሆነ ሰው ኃጢአትን የሚያደርጋት ተታሉ አይደለም፣ ተሸውዶ አይደለም፣ ሴጣን አሳስቶት አይደለም፣ የአየር ላይ አለቃ ነርቶት አይደለም። አንድ ክርስቲያን ኃጢአትን የሚያደርገው ፈቅዶና ወዶ አምኖበት አስቦ። ማናቸውም ክርስቲያን እዚህ ቤት ውስጥ እኔ ዴቪ የመጨረሻ የተመታው ደካማ ክርስቲያን ነኝ የሚል ሰው ማናቸውም ኖ የማለት ብቃት አለ። ብቃት አለ። አልተለማመድከውም ሌላ ነገር። አባትህ ሳይክል ገዝተው ቢሰጡ እላው ላይ ወጥተህ እስካልነዳ እስካልተለማመድ ሳይክሉን መንዳት አትችልም። እግዚአብሔር በውስጥ ኖ የማለት ቃል ሰጥቶሃል። እስካልገለጥከው እስካልተለማመድ ተሸናፊ ሆነ ትቀጥላለህ። እነዛ ግን አንፈልግም፣ ሁለተኛ አልቅምም፣ ሁለተኛ አላጨስም፣ ይኸው ውጉዝ ከማሪዎስ በሉኝ ምናምን ቢሉም በሳምንቱ የተወውን ሁሉ ደርቦ ነው የሚጀምረው።
ካቆመበት ነው የሚቀጥል። አንድ አማኝ ዳግም የተወለደ ግን በኃጢአት ልማድ ውስጥ ዕድሜ ዘመኑን በአንድ የኃጢአት እስራት ዕድሜ ዘመኑን ሊኖር ፈጽሞ አይችልም። እርኩስ መንፈስ ያለበት ዘሶኮልድ ነቢይ፣ ዘሶኮልድ ወንጌላዊ፣ ዘሶኮልድ ዘማሪ፣ ዘሶኮልድ አባላት ይኖራሉ። መጽሐፉ ነው የሚለው ዲሞኒክ ነገሮች ቸርች ውስጥ አለ። በአማኝ ስጋ ላይ ምን ለየው? በእነዛ 5 መለያዎች ነው። በአማኝ ስጋ ላይ ፍርድ ይፈጸማል፣ በአማኝ ኃጢአት ላይ። ሁለተኛው በአንድ ክርስቲያን ወይም አማኝ እግዚአብሔር ልጅነትን በተቀበለ በዳነ ሰው ስጋ ላይ መጽሐፍቶቹ ሴልፍ ስለሚሉት እኔነት የሚለው ግን ስጋ ላይ ጥቅሶች ሁሉ ሲነበቡ በስጋ ላይ የሚፈጸም ነው። በአማኝ ስጋ ላይ የሚፈጸም ፍርድ አለ። ሁለተኛው ፍርድ በአማኝ ስጋ ላይ የሚፈረድ ፍርድ። በመለያዎቹ እንለየው። አንደኛ በማን ላይ ነው ፍርዱ የሚፈጸመው ሲባል በአማኙ ስጋ ላይ ወይም እኔነት ላይ ፍርድ ይፈጸማል። በአማኙ ስጋ ላይ በማን ላይ? ምክንያት የፍርዱ ምክንያት ምንድነው? በአማኝ ስጋ ላይ ፍርድ ይፈጸማል። እናየዋለን አይነቱን፣ የፍርዱን አይነት። ምክንያቱ ምንድነው ሲባል አንድ ከእግዚአብሔር የተወለደ ልጅነትን ያገኘ በክርስቶስ ክብር ውስጥ የገባ ክርስቲያን በሕይወት ዘመኑ ሲኖር በስጋ ሰውነቱ ስላለ ይደክማል፣ ይስታል፣ አፉ ይስታል፣ አይኑ ይስታል፣ ጆሮ ይስታል፣ ወዘተ ይስታል። እውነት ውሸት? እግዚአብሔር ያዳነን በኢየሱስ ያዳነን ከዳንን በኋላ እንደማንሳሳት ተማምኖብን ነው። አሜን ነው። እግዚአብሔር በኢየሱስ ያዳነን ከዳንን በኋላ አማኝ ከሆንም በኋላ ሁለተኛ እንደማንሳሳት መጥፎ ነገር እንደማናስብ ተማምኖብን ነው እንዴ? ኧረ አይደለም፣ አይደለም። እግዚአብሔር ያዳነን ልጁን ተማምኖ እንጂ እኛን ተማምኖ አይደለም። ስለዚህ ሁሉም አማኞች በስጋ ውስጥ ስንኖር ሳለን በስጋ ድካም ውስጥ እንገኛለን። እውነት ውሸት? ጳውሎስ እንዳል ታውቃላችሁ፣ በዚህ በስጋ ውስጥ ስንኖር ይሄ ሰውነት ወይም ይሄ ስጋ ከብዶን እንቃትታለን፣ እየተፈታተነ። ጳውሎስ ሮሜ ምዕራፍ 7 ላይ እንደዚህ አለ፣ በስጋዬ ውስጥ ጥሩ ነገር የለም፣ እኔ መልካሙን ብቻ ማድረግ ነው የምፈልገው። መጾም፣ መጸለይ፣ ቃል መካፈል ምናምን መንገድ ላይ በቃ ሲድራሻ ሳባጋ ምናምን ግን ሳላውቅ ሳልፈልግ ክፉን ነገር መጥፎውን ነገር ሳደርግ አገኛለሁ። እንደዚህ ነገር ገጥሟችሁ ያውቃል? ገጥሞት የማያውቅ አንዱ ሸታም ገጥሟችሁ ያውቃል? ሁለተኛ በቃ እኔ እንዴ እግዚአብሔር አፌን በጥበብ ቁልፍ ቆልፈው እንጂ ሰስኔም ብለህ ወጥተህ ከዛ ጆሮህ ግን ክፉ ይሰማል አይሰማም? አይንህ ክፉ ያያል ያያል። እውነት ውሸት? እንደውም በጌታ ኮንክ በኋላ ነው ጦርነት የሚበዛው እዚህ ውስጥ። ዓለም ላይ ያለ በቃ ምን አንድ ሰው ነህ፣ በስጋ ነህ፣ በቃ ምንም እንትን ምሪትም አያስፈልግም። ስጋ በራሱ ይወስድሃል፣ ስጋ በራሱ ይመልሳል። የሚከስ የለም ምን የለም። እንደውም እንደ ጀብድ ነው የምታወራው። ማታ ተጠጣ ትላለህ፣ ዘናብ ኃጢአትን ክብር አድርገህ ታወራለህ፣ ውርደት ክብር ይሆንልሃል። በጌታ ስትሆን ግን ናቴ ጦርነት ይዙ ፋይት ኦር ሜዳ ብርሃንና ጨለማ ጽድቅና ምናምን እየመጡ እውነት ውሸት? በጌታ ከሆነ በኋላ ምላሱ ያላመለጠው እዚህ ውስጥ ምላሱ ያላመለጠው አቤት ማለት መጨረሻ ሲያልቅ እንጸልይለታለን እንዲያመልጠው ማለት ነው። ጤነኛ አይደለም ወይ ምላስ የለውም ማለት ነው። በጌታ ከሆነ በኋላ አይኑ ያላየ ያልተመኘ በጌታ ከሆነ በኋላ እኔ ሃሌሉያ በጌታ ከሆነ በኋላ አይኖቼ በቃ ሁሌ ስጸልይ ጠዋት አይኖቼ እግዚአብሔርን ባርኩት ምላሴ ያመልጣል። እውነት ውሸት? ሳትወድ በግድ አታርጉት፣ ግን ተዋሻላችሁ። ብሮ ሰው ቀጥሮ ጠፍቶብህ ሰዓቱ ረስተ ምናምን ሰውየው ሲደውል ወይን እየመጣሁ እያለ ሰው ገጥሞኝ ምናምን ውሸት። እንደ ጴጥሮስ ስንቴ ነው ካዳችሁት? እዚህ ውስጥ ያላችሁ አላውቀውም ብላችሁ በገረድ ፊት አይደለም በታክቲክና በቴክኒክ ኢየሱስን ካዳችሁ ስንት ናችሁ? ማለት ባጭሩ ጴንጤ መሆናችሁን ላለማስበላት ስትሞክር የጴጥሮስ ክደት ይባላል። ኢየሱስን ትወደዋለህ ግን መታወቅ አትፈልግም። ስንት ሰው ነው። ስለዚህ ሁሉም ሰው የድካም ተካፋይ ነው በጌታ ይሆን። ምንም ማስመሰል የለም። ፓስተር ሆንክ፣ ሲኒየር ፓስተር ምናምን፣ ሐዋርያ ቅብርጥስ በዚህ ዘመን የፈለ ጳጳስ ምናምን፣ ባህታዊ ድንግል ብሎ ነገር የለም። አንዳንድ ሰዎች በቃ ምናልባት እስቲ ወንድነቴን የሚያስቸግረኝ ብለው ባህታዊና ቀሚስ አረው፣ ግን ቀሚስም ቢያረጉ ውስጥ ያለው ወንዴ ነው። እውነት ውሸት? ከዛ ሴትየዋ ከምሬ እኮ ነው ሴትየዋ ቀሚስ ነው ያረጉት መቼስ ብላ የእሷ አይነት መስሏቸው ትቀርባቸዋለች። ሕግና ጸጋ ሊያስተምር ስጋ ማለት የዛ 5 ኪሎ ያለው ዛ እንትኑ ነው አንበሳው ነው ብያለሁ። የ5 ኪሎ የሚጎበኘው አንበሳ እሱ ነው የጴንጤ ስጋ ማለት። አንበሳው ራሱ እዛ ውስጥ ያለው አንበሳ እሱ ማለት ያንተ ስጋ ማለት። ያው 5 ኪሎ አንበሳ ሰው ሁሉ ቀርቦት ፎቶ ይነሳል። ውስጥ ሆኖ ይንጎማለላል። ሰው ቀረብ ብሎ ፎቶ ይነሳል 1 ሜትር ርቀት ላይ ምናምን። ምን ነው ሲባል አንበሳነቱ ተቀይሮ ድመት ሆኖ ነው የቤት እንስሳ ሆኖ ነው አይደለም። አንበሳው አሁንም አንበሳ ግን ዙሪያው አጥር አለ፣ ታጥሯል። ትልልቅ ብረት አለ፣ ኬጅ አለ። እሱ ይዞት 89 እዛ ስማር አንድ ሰው ሞተ። የአንበሶቹን እዳሪ የሚጠርገው ሰው ከዛ ብረቱን ሳበ። ከዛ በዛ በኩል ገባ እያጸዳ ያለ ለካ ብረቱን ሳይዘጋበት አንበሳው ላይ ገባ እያጸዳ ያለ መጣለት። ከዛ ለሁለት ሰነጠቀውና እላው ላይ ተኛ አንበሳው። ሰውየው ተዘናጋ። ሁሌ ሲያየው
የቤት እንስሳ መሰሉ። የእያንዳንዱ ጴንጤ ስጋ ስትመናፈስ ብትውል አንዳንዶቹ አያቸዋለሁ መንገድ ላይ ሰል እንዴት ሰላም ነው ትበረታ። አሜን ሃሌሉያ። እዚህ የነበሩ ሲወጡ ምን እንደሆነ አላቅም፣ እንደነካቸው አላቅም ነው። ማን ያምንሃል? የዛ ያንበሳው ነህ አንተ። ምንድነው በዙሪያችን የያዘው ሲባል ብረት አጥሩ፣ የእግዚአብሔር ቃል፣ መንፈስ ቅዱስ፣ ሰውን መፍራት የሚባል አጥር። እነዚህ ሁሉ ተሰብስበው ብዙ ሰው እኮ ህይወቱን በሚመራው እግዚአብሔርን ፈርቶ እንዳይመስል ሰውን ፈርቶ ማህበረሰቡን ሁሉ መፍራት በጣም ጥሩ ነው። ቸርች በጣም ወጥረ መምጣት ያለብህ ከቸርች ስትርቅ ሰው መፍራት ታቆማለህ። የሚቆጣጠር የሚያይ የለም። ሰውን ማትፈራ ከሆነ ደግሞ የታወቀ ነው እግዚአብሔርን አትፈራ። እግዚአብሔር እንድንፈራው ሰዎችን ያስቀምጠው እና ወገኖቼ ከዛ በኋላ አንዳንድ ሰዎች አንበሳው ጋር ይጠጋሉ። አንበሳው ጋር ረበሰው እሱ በቃ ፓስተር ነው እሱ የተቀባይ እግዚአብሔር ሰው ነው። ይሄው ጠጋ ድመት አልሆነም። ስለዚህ ሁሉም ሰው በምን ውስጥ ያልፋል? በስጋ ፈተና ውስጥ ያልፋል። ሁሉም ሰው ማለት ይሄንን ማወቅ የመፍትሄው የመጀመሪያ ነጥብ። ያ ብረት አጥር ባይኖር፣ ያ ኬጅ ባይኖር፣ አንበሳው ቢለቀቅ 5 ኪሎ መንገዱ ላይ ሰው ይገኛል ወይ? አይገኝም። እንደውም ለብዙ ዓመት የተራበ ነው። በቃ ይገባቸዋል አሽሙር። ስለዚህ ሁሉም አማኝ ምን ይሆናል? ይደክማል። ግን ይሄ ሁለተኛው በአማኝ ስጋ ላይ የሚፈረድ ፍርድ አለ ስንል ሁሉ ክርስቲያን ስለደከመውም ስለሚደክም ይፈረዳል ጉድ ፈላ ማለት አይደለም። ታዲያ ምን ማለት? አንዳንድ ክርስቲያኖች ግን መጀመሪያ ሁላችን ለምንደክመው ድካም እግዚአብሔር የኃጢአታችንን ዕዳ መስቀል ላይ ከፈለ። በየቀኑ ለምንደክማት ደግሞ አማላጅ አቆመልን። ኢየሱስ ከሞት ተነስቶ ምን ሆኗል? አቤት ስለኛ የሚማልድ አለ። ሊቀ ካህናት ኢየሱስ ንስሐ አባት አለ። ስለዚህ መጽሐፍ ምን ይላል? እያንዳንዱ ክርስቲያን በሕይወቱ ሲደክም ሲፈተን በኃጢአት ሲወድቅ ምን ይሁን? አቤት ልጆች ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ግን ኃጢአትን ቢያደርግ ኢንኬዝ መንገድ ላይ ተገናኝተህ ብትጋጭ ከኃጢአት ጋር ከቸርች ድራሽ ይጥፋ ነው የሚለው። ኖ ቢያደርግ ከአብ ዘንድ ምን አለን? ጠበቃ አለን። ምን አለን? ጠበቃ አለን። ማዝ ነው። በዚህ ጠበቃ ማይጠቀም ብዙ ሰው አለ። እሱ ሰውዬ ነው ወደዛ የሚመጣው። ጠበቃ አለን። እርሱም ስለ ኃጢአታችን ስርየት ስለኛ ብቻ አይደለም ስለ ዓለም ሁሉ ኃጢአት የሞተው ኢየሱስ ነው። እሱ ምናችን ነው? ጠበቃችን ነው። ዕብራውያን መጽሐፍ ላይ ደግሞ ሊቀ ካህናት ኢየሱስ በሰማይ ስላለ ምን ይሁን? እንግዲህ በሚያስፈልገን ጊዜ ሁሉ ስንደክም የሚረዳንን ጸጋና ምሕረት እንቀበል ዘንድ ወደ ጸጋው ዙፋን በእምነት እንቅረብ። ለምን? በእግዚአብሔር ቤት ላይ የተሾመ ታላቅ ትልቅ ምን ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ይህን የመሰለ ንስሐ አባት ሰማይ አስቀምጦለት አንዳንድ አማኝ ልክ አይደለሁም። ለምንድን የሚገባን ቤት የሚገባን ታላቅ ሊቀ ካህናት ኢየሱስ አለን። ለምን? ንስሐ አባታችን ሰው አምነው ይናገራል። እኛ ምን ያህል ነው እግዚአብሔር እንዲህ ያለ ትልቅ ሊቀ ካህናት እንዲህ ያለ አማላጅ እንዲህ አይነት ጸጋና ምሕረት ሰጥቶ ያውም እኮ እንትን ብሎ ስግደት ሰጥቶ አይደለም ይለቀ ኢየሱስ። ስንቶቻችን ነን ኢየሱስ ፊት ጂሰስ ሶሪ ጸጋና ምሕረት ባሪ ግሬስ አሜርሲ አፖሜ ምሕረት ብዙ ጸጋ ስርየት አይደለም። ስርየት አልቋል፣ ኢየሱስ ላይ አልቋል። እሺ ምሕረት ምን ማለት ነው? ምሕረት ምን ማለት ነው? የኃጢአት ይቅርታ ነው እንዴ? አይደለም። እሱ ስርየት ነው። ምሕረት ምንድን ነው? አቅም ማለት ነው። ምሕረት ኢዝ ኢኳል ቱ አቅም፣ ዲቫይን አቅም፣ ከእግዚአብሔር የሚመጣ አቅም፣ ከማትችለውን ነገር እንድትችል የሚያደርግ። ለምሳሌ አሁን የምሰብከው በምንድን ነው? በኃጢአት ስርየት ነው። በምሕረት ምነግራችሁ ነገር የሚገባችሁ አላችሁ። ማስተምረው ትምህርት የሚገባችሁ በምን ምክንያት? በምሕረት። የእግዚአብሔር ምሕረት ያልደረሰው ሰው ብድ ነው የሚለው ቶሎ አይጸልም እንዴ? ወጋው የለም እንዴ ይላል። ቁጭ ብሎ ማለት ምሕረት ያስፈልጋል ለመስማት ራሱ። ማታው የምትተኛው አልጋህን ተማምነህ ነው አልጋህን ተማምነህ ነው። ጠዋት አብርሃም ነግሮናል። ትራስ ራሱ አንገትን አጣሞ ልትነሳ ትችላለህ። የተማመንክበት በምንድን ምንኖረው? በምህረት። መጽሐፍ ምን ይላል? ምህረት ከህይወት ይበልጣል፣ ከህይወት ይሻላል። ዛት ምን ዝም ብሎ ያለ ምህረት ከመኖር ከእግዚአብሔር ምህረት ውጭ ሆኖ ከመውጣት ከመግባት ምህረት ይበልጣል። ታዲያ የትኛው ኃጢአት ነው? ሁሉም ሰው ይደክማል። እኔም ደክማለሁ፣ አንተም ትደክማለህ። ታዲያ ሁለተኛው ፍርድ በአማኝ ስጋ ላይ የሚፈጸመው በምን አይነት ክርስቲያን ነው? መጽሐፍ ምን ይላል? የአማኞችን ኃጢአት ሁለት አድርጎ ይከፍለዋል። የአማኞችን ኃጢአት መጽሐፍ ቅዱስ ሁለት ቦታ ያደርገዋል። ምን ብሎ? የአንዳንዶች ክርስቲያኖች ወይም ወንድሞች ኃጢአት የተገለጠ ኃጢአት ነው። በደንብ ያዙልኝ። ምን የሆነ ስሙን ያዙልኝ። ምን የተገለጠ ነው? ፍርድ ነው። አሁን ፍርድ የሚል ቃል ነው የምንፈልገው። ፍርድንም ያመለክታል። ሌሎቻችን እንሳ፣ ሁላችን እንሳ። አቤት ያስተዋላችሁ ስሙ። የስንት ሰዎች ኃጢአት? አንዳንድ ሰዎች ወይም ክርስቲያኖች ኃጢአት። እዚህ ጥቅሱን አውጣው። እዚህ ጋር አብረን እናንብ። አንደኛ ጢሞቴዎስ 5:24 በእግዚአብሔር ቤት በትልቁ ቤት ውስጥ ያሉ ክርስቲያኖች ኃጢአታቸውን ሐዋርያው ጳውሎስ እንዲያርጎ ከፍሎ ያሳየናል። ምን ብሎ? የስንቶች? የአንዳንዶች
የአንዳንዶች ሰዎች ኃጢአት አጋንንታዊ ነው። አትጠራጠሩ፣ በእኔ ይሁንባችሁ 100% ዲሞኒክ ነው። ከ2000 ዓመት ጀምሮ ኢየሱስ ሐዋርያት ለአባቶቻችን ሰጥተው በአንበሳና በሰይፍ ስለት ውስጥ አልፈው ያመጡት ሃይማኖት ውስጥ ኮምፕሊትሊ ፈጽሞ እንደዚህ አይነት አሰራሮች አልነበሩም። ኢትስ ዲሞኒክ የመጨረሻው ዘመን ምልክት። ቤተ ክርስቲያን ውስጥ ሰዎችን በማስገባት ሰው ወደ ወንጌል እንዳይመጣ የሚያስገባቸው እንክርዳዶች ናቸው። ኢትስ ዲሞኒክ። አትጠራጠረኝ። ከምኑ ጀመርኩ መሰላችሁ? ይሄን ሰው ተመልከቱልኝ። ልሳኑ የአጋንንት ዲሞኒክ ነው። ገና ያን ጊዜ በጣጣጣጦ ጣጣት መና ሲጦን ሲል ኢትስ ዲሞኒክ። በቀደም አንዱን አየው፣ መጽሐፍ ቅዱስ እየሸረከተ ይበላል። እየሸረከተ መብላት ከጀመርኩ ስንት ዓመቴ ነው ይላል። ባልናገረው ደስ ይለኛል። መጽሐፍ ቅዱስ እየገነጠለ ይበላል። ወረቀቱ ብዙ ዓመቴ ነው። 5 መጽሐፍ ቅዱስ በልቼ ጨርሻለሁ። አሁንም ያ እንብላ ይላል። ዛት ሚንስ አንደኛ ዲሞኒክ ነው። አሁን እዚህ ውስጥ ያላችሁ ሰዎች እንደዚህ አይነት ሰው እንኳን ለመከተልና ለማመን ዝግጁ ናቸው። ነግሬያለሁ ወዴት እንደሚሄዱ ነግሬያለሁ። ከዓመታት በፊት የምናስተምረው ወረቀት ቀደም በልተን አይደል አንበን። አንድ ሰው ጨክኖ መጽሐፍ ቅዱሱን ራሱ ሸርክቶ መጣል ከጀመረ ኢስ ዲሞኒክ። ይሄን ያደረገው የሁለተኛውና የሶስተኛው ክፍለ ዘመን ቄሳሮች ናቸው። እንደዛ ያደረጉት እነ ዲዮክልሺያን ናቸው መጽሐፍ ቅዱስ ሲሸርክቱ የነበሩ። ኢስ ዲሞኒክ፣ አጋንንታዊ ነው። አትጠራጠሩ፣ በእኔ ይሁንባችሁ 100% ዲሞኒክ ነው። ከ2000 ዓመት ጀምሮ ኢየሱስ ሐዋርያት ለአባቶቻችን ሰጥተው በአንበሳና በሰይፍ ስለት ውስጥ አልፈው ያመጡት ሃይማኖት ውስጥ ኮምፕሊትሊ ፈጽሞ እንደዚህ አይነት አሰራሮች አልነበሩም። ኢትስ ዲሞኒክ የመጨረሻው ዘመን ምልክት። ቤተ ክርስቲያን ውስጥ ሰዎችን በማስገባት ሰው ወደ ወንጌል እንዳይመጣ የሚያስገባቸው እንክርዳዶች ናቸው። ኢትስ ዲሞኒክ። አትጠራጠረኝ። ከምኑ ጀመርኩ መሰላችሁ? ይሄን ሰው ተመልከቱልኝ። ልሳኑ የአጋንንት ዲሞኒክ ነው። ገና ያን ጊዜ በጣጣጣጦ ጣጣት መና ሲጦን ሲል ኢትስ ዲሞኒክ። በወቅቱ እንደዛ ስል ሰው ላይ ጠመው ይችላል። ኢትስ ዲሞኒክ። አሁን ወረቀት ሲበላ ዲሞኒክ መሆኑን አወቁ። በቤተ ክርስቲያን ውስጥ ወንድሞቼ የሰማይ ወፎች መጠለያ አግኝተዋል። ኢየሱስ እንዳለው ይህቺ ቤተ ክርስቲያን የሰናፍጭ ቅንጣት ታክላለች አለ ጌታ። ነገር ግን ታድግና ትልቅ ዛፍ ትሆናለች አለ። በመጨረሻው ዘመን ላይ የሰማይ ወፎች ሁሉ ይጠለሉባታል። የሰማይ ወፎች ምንድን ናቸው ጌታ ሆይ? ዓለም ምን ይላል? የሰማይ ወፎች ማለት እርኩሳን መናፍስት አጋንንቶች። ኢየሱስ ነው ያለው። ቤተ ክርስቲያን 120 ሰው የሰናፍጭ ቅንጣት አደገች 3000። ኢየሱስ ግን በትክክል ነገረን። በመጨረሻው ዘመን ላይ ትልቅ ዛፍ ስትሆን ግን የሰማይ ወፎች የእርኩሳን መናፍስት ሁሉ መጠለያ ትሆናለች። በአጭሩ እርኩስ መንፈስ ያለበት ፓስተር ቸርች ውስጥ ይገባል። እርኩስ መንፈስ ያለበት ዘሶኮልድ ነቢይ፣ ዘሶኮልድ ወንጌላዊ፣ ዘሶኮልድ ዘማሪ፣ ዘሶኮልድ አባላት ይኖራሉ። መጽሐፉ ነው የሚለው። ዲሞኒክ ነገሮች ቸርች ውስጥ አለ። ጀጅመንትን ያመለክታል። ሁሉም ክርስቲያን ድካም አለው። የአንዳንዶች ሰዎች ኃጢአት የተሰወረ ነው፣ የተገለጠ። ጳውሎስ ነው የአማኞችን ኃጢአት ለሁለት ከፈለው። ያላመኑ ሰዎች ኃጢአታቸው ምንድን ነው? ያላመኑ ሰዎች ኢየሱስን ያላመኑ ሰዎች ኃጢአታቸው ምንድን ነው? ዝሙት፣ ዳንስ፣ ዳንኪራ፣ መሸታ ቤት ምንድን ነው? ትልቁ ኃጢአታቸው በኢየሱስ አለማመናቸው ሲኦል የሚከታቸው። ወደዚህ ስንመጣ ግን የክርስቲያኖችን ኃጢአት እንዲህ አለ። የአንዳንዶች ሰዎች ኃጢአት የተገለጠ ማለት ከኢየሱስ ጋር መጨረስ ሲገባቸው፣ ከሊቀ ካህናት ጋር ምሕረትና ጸጋ መቀበል ሲገባቸው፣ በየቀኑ ድካማቸው ሶሪ ጂሰስዬ ማለት ሲገባቸው ምን ያመጣል ብለው ጉዳያቸው ከግል አልፎ ቤተክርስቲያን፣ ከቤተ ክርስቲያን አልፎ አደባባይ፣ የሰፈር ሁሉ መነጋገሪያ ሆኖ ረጉድ ሲባል ለአደባባዩ የተገለጠ ሲሆን ምን ይባላል? ይሄ የተገለጠ ኃጢአት። ታዲያ ይሄ ኃጢአት በአደባባይ የሕዝብ ርዕስ የሆነ ኃጢአት ምንድን ነው? ምንን ያመለክታል? ፍርድንም ያመለክታል። እንደውም ምን ያደርጋቸዋል? እዚህ the way for them into judgment ይልና judgment so that they are clearly not qualified for ministry even በእግዚአብሔር ቤት ውስጥ እንኳን ለማገልገል እንዳይችሉ የሚያደርግ የአደባባይ ነገር እዚህ ይሆናል። ያኔ ምን ያመለክታል? ፍርድን ያመለክታል። ሌሎቻችንን እስቲ አንዳንዶችን ፍርድ ነገር የሚያመጣ ኃጢአት ውስጥ አገኘናቸው። የሰፈር መነጋገሪያ ያገር ርዕስ ሆኖ የቀረ ነው። ችግር የለብንም? አለብህ። ዛሬ ራሱ ነበረብን። ሌሎችን ግን ምን ይሆናል? ኃጢአት ምን ያደርጋቸዋል? ይከተላቸዋል። ወይንም ዕብራውያን መጽሐፍ ላይ ይህን የሚከተል ኃጢአት ከኃጢአት ከፍርድ ቀድሞ የሚከተል ኃጢአት ምንድን ነው? ዕብራውያን መጽሐፍ ላይ ምን ይላል? ቶሎ የሚከበንን ኃጢአት እያስወገድን። ቶሎ ምን የሚለን? የሚከበንን ኃጢአት። ቶሎ ምን የሚለንን? የሚከበንን ኃጢአት እያስወገድን። ኦኬ። የቀረነው ሰዎች ሁሉ ግን ከፓስተሩ እስከ ወፍጮ ፈጭታው ሁሉ ምዕመኑ፣ ካህኑ፣ ጳጳሱ ምኑ ሁሉ ምን አለበት? የሚከተል
አንተ ለኃጢአት ወይ ደግሞ እንግዲህ እነዚህንም ያሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ቶሎ ምን የሚል ምን ማለት ነው? የቀረ ነው በሙሉ ከዚያ እናመልጥም። ኃጢአት በየቀኑ ቶሎ ምን ያደርገናል? አቤት ይከበናል። አሁን እዚህ ስላለ ሰላም መስሏል። ስትወጣ ይመጣል እንደ ባህር ቶሎ ይከባሃል። ምን እናርገው? አሁንስ በዛ ብለን እንተው ወይስ እናስወግድ? ስናስወግደው ይቀራል ወይስ ይመጣል? አሁን ሌላ ይመጣል። ገብታል? በዚህ በኩል ሮዛ ምናምን አስቴር ሲመጡ እንዲህ ታሳልፋል። እሺ እነ ቱቱ እነ ኒኒ አይመጡም? ቀጥሎ እየዋኘ ነው የምትሄደው። መዋኘት ካቆምክ ግን ምን ትሆናለህ? ተሰምጣለህ። የሆነ ግብዳ ውሸት አፍ ላይ ይመጣል። ኧረ በኢየሱስ ስም ብለህ ስታልፍ ግብዳ ሌላ ነገር ይመጣል አይመጣም? አይን ላይ ይመጣል። እሱን ደግሞ በኢየሱስ ስም ብለህ ስታልፈው ግብዳ ከዚህ ውስጥ ይመጣል አይመጣም? መጥፎ ሐሳብ ይመጣል አይመጣም? መጥፎ ሐሳብ መጥቶባችሁ ያውቃል? እንደዚህ በኢየሱስ ስም ኧረ በቃ ላለማሰብ ሁሉ አውቃችሁ ጨዋታ ጀምራችሁ አውቃችሁ መጥፎ ሐሳብ ሲመጣብህ ኧረ በኢየሱስ ስም ብለህ አውቀው ጨዋታ ጀምር እና ይኸውልህ ሀብቴ እና ይኸውልህ የሚቶ እና ምናምን እያልክ እነሱ እውነት መስሏቸው ሲያወሩ መልሰህ ትሄዳለህ አትሄድም? ኧረ በኢየሱስ ብዙ ጊዜ ነው ብላችሁ አንቴናውን ትሰበስበዋለህ እንደ ድሮ በኢየሱስ ስም ብለህ አስገብተህ ስትለቀው አሁንም ይሄዳል አይደል? እውነት ውሰት አፋችሁ ላይ መጥፎ ቃል መጥቶ ያውቃል? እያልኩ ያለሁት በጌታ ከሆናችሁ በኋላ መጥቶ ያውቃል? መጥፎ ጸያፍ ቃል መጥቶ ያውቃል? ግን ምን እናርገው? ያንን ቃል እንለማመደው? ምን እናርገው? እናስወግደው። ከዚህ ወጥተህ ስትሄዱ ምናምን ባይዘው ምንም ችግር የለውም። ሁላችንም አይተን ያገባን እንጂ ተኝተን ስንነቃ ሚስታችን አልቆመች። ይሁንና ግን መንገድ ላይ ስትሄድ በጌታ ያልሆነች እንደው መላ ነገሯን ውጪ ያደረገች ልጅ አየህ፣ በቃ ይመጣል፣ ፈተና ውስጥ ትገባለህ። እውነት ውሸት አየህ፣ ችግር የለውም። ምን አድርገህ ታሳልፋታለህ? መጥፎ የሚሆነው ምንድን ነው? ልጅቷ በዚህ መንገድ ስትመጣ አየሃት፣ ከዛ በኢየሱስም ብለህ አሳለፍክ። መጥፎ የሚሆነው በሌላ መንገድ ሮጠ ምንም እንደማያቆነ ከፊቷ እያፏጨ ስትመጣ ላይ ጎጆ እየሰራች ነው። መጥፎ ሐሳቦች ሽው ብሎ ይበራሉ። ነጮቹ ምን ይላሉ? በአናት ላይ ወፍ እንዳትበር ልትከለክላት አትችልም ይላሉ። መብቷ ነው። አንዳንዴ ደግሞ አንዳንድ ነገሯን ጥላት አልፋል። በአናት ላይ እንዳትበር መከልከል አትችልም፣ ግን በአናት ላይ ጎጆ እንዳትሰራ መከልከል ትችላለህ። እውነት ውሸት ሽው ብሎ የሆነ ነገር ያሳል። ኧረ በኢየሱስ ስም ትላለህ። አሁን ከቸርች ወጥቼ በኢየሱስ ስም የሆነ ሐሳብ ሽው የሆነ ደስ ማይችው አንዳንድ ጊዜ እንደው ምናምኑን ጥሎብህ ሁሉ ያልፋል። እውነት ውሸት መጥፎ ምንድን ነው? ያንን ሐሳብ በደመረ ይሄንማ ሐሳብ ምርጥ ሐሳብ ቤት ገብቼ በደንብ ላስብ ብለህ ማሰብ ስትጀምር እሱ መጥፎ ነው፣ ጎጆ እየሰራ ይመጣል። በተረፈ ግን ሁላችንም ክርስቲያኖች ኃጢአት ቶሎ ይከበናል። በአማኝ ስጋ ላይ ፍርድ ይፈጸማል። ምን አይነት ሰው በምን ምክንያት በሚከበን ኃጢአትና በምናስወግደው ነው ወይስ በተገለጠ? የአንዳንድ ክርስቲያኖች ኃጢአት በቃ በጣም ከባድ ነው። ወደ መንግስት ደረጃ አረው ያስብላል። ገብቷቸዋል እንዴ? አንድ ክርስቲያን አንዲት ሴት ቢደፍር ቸርች ብትለቀው አቃቤ ሕግ ይለቀዋል? አይለቀውም እኮ። የመንደር ጉዳይ ነው፣ የሰፈር ጉዳይ ነው። አገኛችሁ? ከዛስ ምን ይሆናል? ፍርድ በስጋ ላይ ይፈጸማል። በአማኞች ስጋ ላይ ፍርድ ይፈጸማል። መቼ? ጊዜው በሕይወት ዘመን እስካለን ድረስ እያንዳንዳችን ከፍርድ አንወጣ። እየሰማችሁኝ ነው? እያንዳንዱ ክርስቲያን በተገለጠና የአደባባይ በሆነ ነገር ዝም ብሎ የሚቀጥል አይነት ከሆነ ምንን ያመለክታል? ፍርድን ያመለክታል። ከዛስ በምኑ ላይ? በኃጢአቱ ላይ ነው፣ በስጋው ላይ። አደራ በኃጢአቱ ላይ። አሁን እንኳን በተዝረከረከበት ኃጢአት ላይ ኢየሱስ ፍርድ ወስዷል፣ እንዳትረሱ። ስለዚህ ወደሚቀጥለው የዘላለም ፍርድ አይመጣም፣ ግን በስጋው ላይ ቅጣት ይፈጸማል። ጊዜው መቼ ነው? እዚህ ምድር ላይ እስካለን ድረስ። ለምን? ስለ ዳንን፣ የእግዚአብሔር ልጆች ስለሆንን፣ ወራሾቹ ስለሆንን፣ እግዚአብሔር አባታችን ስለሆነ፣ አምላካችን ስለሆነ አላልኩም፣ አባታችን ስለሆነ አባት የሚወደውን ልጁን ምን ያደርገዋል? ይቀጠዋል። አሁን ጥቅሶቹን እናንብ። በአማኝ ስጋ ላይ ለምሳሌ አንደኛ ቆሮንቶስ 5 ላይ አንድ ወንድማችን ምን ሆነ መሰላችሁ? ታውቁታላችሁ። በጌታ ነው የዳነ ነው፣ ኢየሱስ ጌታ ነው ብሏል፣ የእግዚአብሔር ልጅነቱን አምኗል። ግን ይሄ ወንድም የቆሮንቶስ ከተማ ባክግራውንዷ ዝብርቅርቅ ያለ አሕዛባዊ አረማዊ ልማድ ስላለ በእግዚአብሔር ቃል እውቀትም ሊያድግ ስላልቻለ ቆሮንቶስ ቸርች ውስጥ ሰው አያድግም። ቆሮንቶስ ቸርች ውስጥ ሁሉም ልሳን ነው የሚናገረው፣ አያድጉም በእግዚአብሔር ቃል። ጳውሎስ ሁላችሁ በልሳኖች እየተናገረ ሕፃን ብቻ ነው እንደ ያለው ያላቸው ናቸው። ከዛ ምን አለ? አስተማሪ የላችሁም፣ ለዛ ነው አላቸው። እዛ ቸርች ውስጥ ያለ ነው ብራዘር ምንም አያውቅም። ከዛ በኋላ እንጀራ እናት ነበረችው የአባቱ ሚስት ማለት። ይሄ ወንድማችን አባትየው ሴትዮዋን ይተዋት አይተዋት አናውቅም፣ ወይ ደግሞ አባትየው ፊልድ ሄዶ ሊሆን ይችላል አናውቅም። ይሄ ወንድም ሴትዮዋን በቃ አብሯት ነው የሚኖር። ቸርች ሲመጡ እንደዚህ ተያይዘው የአባቱን ሚስት ክርስቲያን እኮ እንደዚህም አይነት ሰው ነበር ድሮ። ይዞ ይመጣል ቸርች። በቃ ደሞ ይመጣና ራማሳ ሻታና ማክራባሳ ሴትዮዋ መዛው ነው ትላለች። በዛም ላይ አንደኛ ቆሮንቶስ 5 ጳውሎስ ሰማ ይህን ታሪክ።
ምን ኧረ የአባቱን ሚስት ቀምቶ እኮ እንደዚህ አድርጎ እውነት እሷም ከዚህ ከልጁ ጋር ነች ተቃቅፋለች። ጳውሎስ ሰማረ ጉድ። እንደዚህ አይነቱ ዝሙት የአባትን ሚስት መቀማት በአሕዛብ እንኳን ተሰምቶ አያውቅምና እንደዚህ አይነቱ ሰው በስጋው እንዲቀጣ ለሰይጣን ፍርድ ማለት ይሄ ቁንጥጫ እንዲሰጥ ፈርጄበታል። ለምንድን ነው አሁን በስጋው የሚቀጣው? ምክንያቱም በኢየሱስ አምኗል። ወደፊት ምን አይልም፣ አይፈረድበትም። ስለዚህ አሁን በጌታ ምን መደረግ አለበት? ሂሳቡን መቅመስ አለበት። እኔም ምንም እንኳ በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለሁ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስም አሁን ፈርጄበታለሁ። እናንተና መንፈስም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ምኔ ነው? አቤት ፍርዴ ነው። ለሰይጣን እንዲሰጥ ፍርዴ ነው። ምኑ ስጋው በደንብ አድርጎ ይሄ ስጋ አይደል እንደዚህ መላቅጥ ያሳጣው? ይሄ ስጋ አይደል እንደዚህ በቆሮንቶስ ከተማ መነጋገሪያ የከተማ ሁሉ ርዕስ ያደረገው? እረጉድ እነዚህ ጴንጤዎቹ ጋር የሆነ ሰውዬ የአባቱን ሚስት አግብቶልኝ ጭራሽ ተቃቅፎ ቸርች ሁሉ ሲሄዱ አየን። እረጉድ እየተባለ ቆሮንቶስ ሲወራ ጳውሎስ እንደዚህ አይነቱ ሰው ለስጋው ጥፋት ለሰይጣን እንዲሰጥ ምንድነው? ፍርዴ ነው አለ። ከዛ አንደኛ ቆሮንቶስ 11 ላይ ከዚህ ወንድም ጋር የሚመሳሰሉ ሰዎች ታገኛላችሁ። ምንድነው? እነሱ ቸርች ይመጣሉ። ከመምጣታቸው በፊት ግን ምዕራፍ 8 አካባቢ ጣዖት ቤት ይሄዳሉ። ክርስቲያን ናቸው። ጣዖት ቤት ሄዱና ለምንድን ነው የሚሄዱበት ምክንያት ተነቃቅተዋል ከጳውሎስ ጋር። ጣዖት ቤት ዝም ብሎ ለጣዖቱ ስጋ ይታረዳል። የሚበላው ስለሌለ እነሱ ገብተው ይበላሉ። ሃሌሉያ! ምንም የጣዖት ምናምን የለም እያሉ የገቡ ይበላሉ። ምዕራፍ 6 ላይ ደግሞ ጥሩ ያልሆነ ቦታ ይውላሉ። ባጭሩ በዚህ ዘመን ቋንቋ ሴተኛ ዳሪ የምንላቸው የዛን ጊዜ ጋለሞቶች ጋር ደርሶ ይመጣሉ። የቆሮንቶስ ክርስቲያን አሜዚንግ። ከዛ በኋላ ይመጡና ደግሞ ምዕራፍ 14 ላይ ቅድም ያልኳቸው አንደኛ እነሱ ናቸው የሚቀውጡት። ገና ፕሮግራም ሳይጀመር ይጀመራል። ለራባሳ ሻላማንታና ማግረባ ይረባጃላባሶ ካራማንቴና ማግረባ ወንበር ምናምን የሚሰባብሩ ናቸው። ልክ ከዛ በኋላ ጳውሎስ ከፋው ጋር ደረሱ። ምን የጌታ እራት ቸርች ውስጥ የጌታ እራት የቆሮንቶስ ጉባኤ ትልቅ ጉባኤ ነው። ትልቅ ቸርች ነው ቆሮንቶስ። ብዙ ሰዎችን ጌታ ያዳነበት ማህበር ነው። ምንም ባይበስሉም ማለት የጌታ እራት አለ። የጌታ እራት ደግሞ እንደምታውቁት ክርስቲያን የጌታ እራት የጴንጤ አላልኩ። የጴንጤ በቪምቶ በተገኘው ነው። በለስላሳ መጠጦች መሰለኝ ጴንጤ የሚያደርገው አላውቅም። መጽሐፍ ቅዱስ ውስጥ ያለውና የክርስቲያኖች ወይን ጠጅ ነው። አውቃላችሁ። እዚህም ቸርች ወይን ነው የምናደርገው። የወይን ፍሬ ኢየሱስም የሰጠው ምንድነው? ወይንማ አልሰጣቸውም። በቃ ይሄም ቪምቶ፣ አንዳንዱ ደግሞ ብርዝ። ጭራሽ እንደውም ብርዝ የባሰ ነውላላ ነው የሚያደርገው። እንደው ጠላው ይሻላል። ጠላ እኮ በቃ ያነቃቃል። ይሄ እኮ ነውላላ ነው። ብርዝና ቃሪቦ የጠጣ ቀን አይተሃል? ጀዝበ ነው የምትውል። ማስተምሮ ሁሉ አይገባል። ብርዝ ሁሉ የሚጠጡ አሉ ምናምን ግብዝነት። ወይ እንደዚህ አይነት ቪምቶ ምናምን የሆነ ለስላሳ መጠጦች ለጌታ እራት የሚጠቀሙት የኢትዮጵያ ክርስቲያኖች ብቻ ናቸው። ታውቃላችሁ። እዚህ ኬንያ ስትወጣ ወይን ኢትዮጵያ ውስጥ ብቻ። ኢትዮጵያ እኮ ትለያለች። ዊአር በቃ እኮ ስፔሻል ግብዞች ወይንማ እንቀምስ ምናምን ቪምቶ ጌታ ዘመን ላይ ቪምቶ ነበር ራሱ። እችን እናጠራና ኢየሱስ እንደዚህ አይነት ሰዎችን ምን እንዳለ ታውቃለህ? ትንሽ ኃጢአት የሚመስል ነገር ታጠሩና ግመል የሚያክል ኃጢአት ትውጣላቸዋል። እንዴ ችግሩ ይሄ ነው። ወይን ከዛ እዚህ ጋር ሌላ ትልቅ ታሪክ አለ። ኢየሱስ የሰጠው ምንድነው የሚለው? ከራትም በኋላ ኢየሱስ ወይኑን አንስቶ ከዚህ የወይን ፍሬ ከዛሬ ጀምሮ በአባቴ መንግስት መጥቼ እስክጠጣ ድረስ ካሁን በኋላ አልጠጣም፣ እናንተ ግን በጠጣችሁት ጊዜ ሁሉ ለመታሰቢያ። እና የቆሮንቶስ ክርስቲያኖችም ጥንታዊ ቸርቾችም ከኢትዮጵያ አንዳንድ ቸርቾች በስተቀር ሁሉም የዓለም ቸርቾች፣ ሁሉም ጴንጤ፣ ሁሉም እዚህ ከናይሮቢ ጀምረ የትም ብትሄድ ሁሉም በወይን ነው የሚያደርገው። በስተቀር ግብዝ ስለሆንን ውሸታሞች ስለሆንን ከቃሉ ስለማንነሳ ማስመሰል ስለምንሆን ኤኒዌይ ተደረገ እና ግን ቆሮንቶስ ማህበሩ ትልቅ ነው። ስለዚህ ምን ይደረጋል? ለማህበሩ ሁሉ የሚሆን የጌታ እራት ትልቅ ጽዋ፣ ትልቅ ሽክና እዚህ ጋር ይቀመጥና ወይን ተሞላ። የጌታ እራት ደግሞ ቄጣው እዛ ጋር ዳቦ አለ፣ ወይን ደግሞ እዚህ ጋር አለ። ማህበሩ ትልቅ ስለሆነ ብዙ ወይን። እነዛ ቅድም ያልኳችሁ ጎረምሶች በጠዋት ይመጣሉ፣ ቸርች እንደጋሉ ይመጣሉ። እዛ በኋላ ሰው የለም ምናምን ምንድነው? ሃሌሉያ! ይሄን የጌታ እራት ሰው የለም፣ ማህበር ሳይሰበሰብ ጋጋጋጋጋጋጋ አንደኛውን ጋጅ 3-4 ሆኖ ማህበሩ ሲመጣ የለም ጽዋ። ከምራይ እኮ ነው የምላችሁ፣ ቸርች እኮ ነው የምላችሁ። ከዛ ወርሺፕ ሲጀመር አልኳችሁ ሰው ስሎ ሲዘምር እነሱ ራፕ ይሆናል። ችክችክታው ምንድነው ዝሙ ትሉ ዋልዝ ይሆናል እነሱ ጋር ማለት አይገርምም ወይ? ቸርች መሃል ጳውሎስ ነው የነገረን። ከዛ በኋላ ጳውሎስ ምን አላቸው?
እረ ጉድ! የዛ ወንድም አንድ ችግር አለ። በስጋው እንዲቀጣ መንፈሱ በጌታ ቀን ትድን ዘንድ አሁን በስጋ ይቀጣታል፣ አለቀውም አለ። አሁን ደግሞ እናንተ ደግሞ ጉዶች የእግዚአብሔርን ማህበር ትንቃላችሁ። በእግዚአብሔር ማህበር መካከል ለጌታ ራት የተቀመጠውን ወይን አንስታችሁ ትሰክራላችሁ። ለዚህ ጳውሎስ ምን አለ? እዚህ ከሆነ ወይን እየጠጣችሁ ምሰክሩ ከሆነ ይረዋሉ ብርዝ ይሆናል። አሜን አለ አላለም? ምንድን ነው ያለው? ምን እንደሆነባቸው ታውቃላችሁ? ንባቡን ብቻ ላንብላችሁና ቶሎ ሊድ አንደኛ ቆሮንቶስ ላይ ነው ያለው። ጥቅሱን አንቤ በአማኝ ስጋ ላይ እንዴት እንደሚፈረድ እናያለን። አንደኛ ቆሮንቶስ 11 ላይ እዚህ አላቸው። ዋው አንደኛ ቆሮንቶስ 11 ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም ማለት ተናደደ ጳውሎስ። ይሄ የጌታ ራት አይባልም። ያንዳንዱ የራሱን ራት ይበላልና አንዱ ይራባል፣ አንዱ ግን ይሰክራል። የምትበሉበትና የምትጠጡባቸው ቤቶች የላችሁም ወይስ የእግዚአብሔርን ማህበር ትንቃላችሁ? አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁ አለና ቁጥር 27 እዚህ አይገባው ይጠብቃል። ይሄን እንጀራ የበላው አይገባው ማለት ቅድም እዛ ይዝረከረኩ ነው። በቃ ጣዖት ቤት ምናምን ውጭ ያሉ አሕዛብ ጓደኞቹ ጋር ምናምን ምዕራፍ 6 ላይ እንደዛ ሳይገባው ይህን እንጀራ ይበላ ወይም የጌታን ጽዋ ይጠጣ አደራ። ይህን ስጋ ይበላ አይባልም። ይህን እንጀራ ይበላ ነው። ዳቦ ይበላ። ይህን ደም የጠጣ አይባልም። ይህንን ጽዋ ይጠጣ። ምክንያቱም ቸርቹ ስለማይኑ ቂጣውን ያንሱን ስጋ ይበላ ይህን ደም የጠጣ አልተጻፈ የለም። እንጀራውን የበላ ጽዋውን የጠጣ የጌታ ስጋና ያ የጌታን ደም አንዴ የፈሰሰውና የሱ ምሳሌ እንጂ ይሄ ጌታ ስጋና ደም አይደለም። የጌታን እንጀራ የበላ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዛ መስቀል ላይ ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከስጋው ይብላ አይባልም። ከእንጀራው ወይም ከዳቦ ይብላ ከጽዋው ይጠጣ ከደሙ ይጠጣ አይባልም። ነውር ነው። ለኦርቶዶክስ ያቀበለችው ትምህርት ነው። ኦርቶዶክስ በክንፍ አካባቢ